የመንፈሳዊ ልምላሜ መሰረቶች ሁለት ናቸው። ብዙ ሰዎችን ፍሬ ሊያፈሩ ሲጀምሩ አገልግሎት መሳካት ሲጀምር፣ ህይወት መሳካት ሲጀምር፣ ቃሉ በህይወታቸው መስራት ሲጀምር አንቆ የሚገላቸው ነገር ምንድነው? ከነዚህ ነገሮች ስንጎድል ግን ምንም ሳይታለም የተፈታ ነገር ነው። ከጥቂት ጊዜ በኋላ ድንዛዜና ድርቀት ወደ ህይወታችን ይመጣል። ሰይጣን ሲጠይቀን፣ ስጋ ሲጠይቀን፣ ሁኔታው ሲጠይቀን ከእግዚአብሔር ጋር የመቀጠልህ የጥሪህ ተስፋ ምንድነው ሲባል መቼ ነው ታዲያ ድርቀት ችግር የሚሆነው? የመንፈሳዊ ድርቀትና ድንዛዜ መንስኤዎች በሚል ያው እናንተን እዚህ ያላችሁትን ብቻ ሳይሆን እዚህ የሌሉትንም ግንዛቤ ውስጥ በማስገባት እንነጋገራለን። ክብር ለጌታ ይሁን። የመንፈሳዊ ድርቀትና ድንዛዜ መንስኤው ምንድነው? መጀመሪያ ማለዳ ይሄን ተናግሬያለሁ። መንፈሳዊ ድርቀትና መደንዘዝ ጥሩ ባይሆንም ሁልጊዜ ግን በራሱ መጥፎ ላይሆን ይችላል። አንዳንድ ጊዜ እግዚአብሔር ወደ አዲስ መንፈሳዊ ምዕራፍ መሸጋገሪያ እንዲሆኑን የድርቀት ወቅቶችን ሊፈቅድ ይችላል። በሕይወታችን የድርቀት ወቅት ይመጣል። አለመራብና አለመጠማት ከሌለ፣ በሌላ አነጋገር ረሃብና ጥማት የሚባለው ጤናማነት በውስጣችን ካለ ድርቀት ሲመጣ በሕይወታችን ድሮ እንጠማ ከነበረው የበለጠ እንድንጠማ ያደርገናል። ድሮ እንጸልይ ከነበረው የበለጠ እንድንጸልይ፣ ድሮ እንፈልግ ከነበረው እግዚአብሔርን የበለጠ እንድንፈልገው ያደርገናል። ስለዚህ እግዚአብሔር ካለንበት አንድ መንፈሳዊ በረከት ወደሚቀጥለው መንፈሳዊ በረከት ለማሻገር የመድረቅን ወቅት ሊያመጣ ይችላል። ጤናማ ድርቀት ማለት ነው። ያ ድርቀት ወቅት መጥፎ የሚሆነው ከዚህ ዓላማ ውጭ ከሆነ ነው። አንድ አማኝ በልዩ ልዩ መንፈሳዊ በረከቶች ታጅቦ እየተንቀሳቀሰ ካለ በዛ ብቻ እንዲቀጥል እግዚአብሔር አይፈልግም። ወደሚቀጥለው ምዕራፍ እንዲሻገር ይፈልጋል። የሚቀጥለው ምዕራፍ ግን ልዩ የሆነ ፍላጎት መፈለግ፣ በጸሎት በቃሉ ማሰላሰል፣ ድሮ ወደዚህኛው ምዕራፍ ከመጣበት የበለጠ ደግሞ ይጠይቀዋል። ስለዚህ እግዚአብሔር ሆን ብሎ የጸጥታን፣ የዝምታን፣ የድርቀትን ጊዜ ወደዛ ሰው ህይወት ያመጣል። ያ ሰው በዛ ጊዜ ብልህ ከሆነ መፍጨርጨር የለበትም። እግዚአብሔርን መፈለግ አለበት። እግዚአብሔር እንደገና በልዩ ክብር ወደ ህይወቱ እንዲመጣ፣ በልዩ መንገድ እንደገና እንዲመጣና ያን ድርቀት እንዲቀይረው መጠማት አለበት። ጥማት ከሌለ፣ ድንዛዜ ካለ ግን ያ ድርቀት ገዳይ ድርቀት ይሆናል ማለት ነው። መልካም አይሆንም። ወገኖቼ ድንዛዜን ወይ በህይወታችን ሪቫይቫል ሳይመጣ ዝም ብለን ጌታን ተቀብለን ይኖርን ካለን ሪቫይቫል አለ። ወደ ጌታ ቤት መሄድ የሚያስደስት፣ ማገልገል የሚያስደስት፣ መጸለይ የሚያስደስትበት፣ እግዚአብሔርን ቃል መስማት የማይታክትበት ህይወት አለ። ከድሮ ጀምሮ የሚታክታችሁ ሰዎች ካላችሁ መሰረታዊ የሆነ ቼንጅ ይፈልጋል። መሰረታዊ የሆነ ለውጥ ይፈልጋል። እንዲሁ በቃ እንደው ቸርች ሊሂድ እንጂ እያላችሁ ከሆነ ከጥንት ጀምሮ ጌታን ተቀበልኩ ካላችሁበት ጊዜ ጀምሮ የሰለቸ ህይወት ከሆነ ያላችሁ ክርስትና እሱ አይደለም። የሆነ ሳምቲንግ ሮንግ አለ ማለት ነው በህይወታችሁ። ስለዚህ እንደገና ሀ ብላችሁ ብትጀምሩ ችግር የለበትም። ሀ ተብሎ ማለት ጌታን ከመቀበል ጀምሮ ማለት ነው። ከዛ በመንፈስ ቅዱስ መሞላት፣ ቁጭ ብሎ መማር ችግር የለውም ወገኖቼ። እስከዛ ድረስ ራሳችን ዝቅ ማድረግ ይኖርብናል። ህይወታችን በማያቋርጥ የውድቀት ሳይክል ከሆነ የሚመላለሰው ጌታን ተቀበለን አንድ ቀን ድል አይተን ማናቅ፣ ድል ስላችሁ የገንዘፌ ምናምን አይደለም፣ በኃጢአት ላይ፣ በዲያብሎስ ላይ፣ በስጋ ላይ እና በልባችን ሰላምና ረፍት አግኝተን ማናቅ ግን ጴንጤ ሆነን የምንመላለስ ሰዎች ካለን ጌታ ሰላም ሊሰጠን ነው የመጣው። ትልቁ ትሩፋት የልብ ሰላም ማግኘት ነው። ደስታ ማግኘት፣ የእግዚአብሔር ልጅነት ደስታ ነው ትልቁ ሰላም።
ጃንደረባው ኢትዮጵያዊው ጃንደረባ ሲጠመቅ ደስ ብሎት ሄደ ይላል። በቃ ገንዘብ አግኝቶ ነው አይደለም፣ ወርቅ አግኝቶ ነው አይደለም። በጌታ ስላመነና ስለተጠመቀ መለኮታዊ ደስታ ወደ ህይወቱ ገባ እና ደስ ብሎት ሄደ ይላል። ጌታን ስናገኝ ነገሮች እንዳሉ ሆነው አንድ ቀን ይለወጣሉ ብለን አይደለም የምንደሰተው። ጌታን ስላገኘን ነው የምንደሰተው። ምሕረት ስላገኘን ነው የምንደሰተው። የእግዚአብሔር ደስታ ልባችን ይሞላዋል። የመጀመሪያው እሱ ነው። ቸርች ከሆነ ተረክበ ነው ከሆነ ሰው ሊሆን ይችላል ምን ሄደው ያ የእግዚአብሔር ፍቅር ከሌለን እየሰለቸን ከሆነ ከድሮ ጀምሮ የምንመላለሰው ቼክ ፖይንት ያስፈልገናል። ሪቫይዝ ማድረግ አለብን። አደጋ ላይ ነን ማለት ነው። ስለዚህ ወደ እውነተኛ ነገር መምጣት ያስፈልጋል። ምናገለግልም ከሆነ እስከ አገልግሎት ሊደረስ ይችላል፣ እስከ ምንም ሊደረስ ይችላል። ተፈጥሯዊ የሆነ መንፈሳዊ ረሃብ ከሌለን፣ ተፈጥሯዊ የሆነ መንፈሳዊ ጥማት ከሌለን፣ ድንገት ካቆመብን አይደለም ያለው ከመጀመሪያ ጀምሮ ከሌለን፣ ቤተክርስቲያን ስንሄድ ሲጸለይ ሲመለክ የሚሰለቸን የሚያስጠላን ሰዎች ካለን መልካም ምልክቶች አይደሉም። እየሰማችሁ ነው? መልካም ምልክቶች አይደሉም። ግዴታ ብቻ እየሆነብን ጸሎቱ 10 ደቂቃ ቢሆን ስብከቱ 15 ደቂቃ ቢሆንልን ምንም አይነት ግርግር ባይኖር ሄደን ድርስ ብለን የምንመለስበት ቢሆን ብለን የምንመኘው አይነት ነገር ካለን ገና ስጋውያንን ማለት ነው። መንፈሳዊነት በግርግር ነው እያልኩ ግን አይደለም፣ እንደሱ እያልኩ አይደለም። አዲስ ኪዳን የተጨመረበትን የሐዋርያትን ዘመን ስናይ አንዳንድ ጊዜ ሙሉ ሌሊት ነው ቃል የሚካፈሉት። ከጌታ ኢየሱስ ጋርም እንደዛው ነው የሚያሳልፉት። ጸሎት ሙሉ ሌሊት ይደረጋል። አጥብቆ ጸሎት ይደረጋል። ቅዱሳን በዛ ሁሉ ትጉ ናቸው፣ አይሰላችሁም። ስለዚህ በጣም ቼክ ማድረግ አለብን። ዲኖሚኔሽናችን ሊፈቅድልን ይችላል ምንም አይነት ሰው ሆነን መመላለስ፣ ግን እውነተኛ ክርስቲያኖች ነን ወይ? በመጀመሪያ ደረጃ እሱ ቼክ መደረግ አለበት። ግን ደግሞ ጥሩ መንፈሳዊ ህይወት ኑሮን እንዳልኩት እግዚአብሔር ወደሚቀጥለው የተሻለ መንፈሳዊ ህይወት ሊያሻግረን የድርቅ ሲዝን በህይወታችን ሊያመጣ ይችላል። ብዙ ጊዜ አጋጥሞን ያውቃል። ቶሎ ቶሎ ሲሰማን የነበረው እግዚአብሔር እንደማይሰማን፣ የእግዚአብሔር መገኘት ይሰማን የነበረው እንደሌለ የሚሰማን ጊዜ አለ። ምንም ኃጢአት ሳናደርግ፣ ምንም ጥፋት ሳናጠፋ፣ ምናውቀው ስህተት ሳንሰራ እንዲሁ ዝም ብሎ የሚመጣበት ጊዜ አለ። እንደዛ ሲሆን መልካም ነው። ጥማቱ አለ፣ ረሃቡ አለ። በዛ ጥማትና በዛ ረሃብ እንደገና እንጸልያለን። ያ ምድረ በዳ ይሰለቸናል። አምልኮ ሳይሆን የሚሰለቸን ምድረ በዳው ነው የሚሰለቸን። አረ ለምን ጌታ ሆይ እንላለን። እግዚአብሔር ወደሚቀጥለው ምዕራፍ ያሻግረናል። ይሄ ሌላ ነገር ነው። ሌላው ደግሞ በልዩ መንስኤዎች አሉት። ሌላው ደግሞ በምክንያት ምንደነዝዝበት፣ በምክንያት ምንፈዝበት፣ በምክንያት ምንደርቅበት ነገር አለ። ያን ምክንያት ግን ማወቅ ያስፈልጋል። ምክንያቱን ካወቅነው ወደፊት እንዳያደርቀን፣ ወደፊት እንዳያደነዝዘን እንከላከላለን። አሁን ደርቀንና ደንዝዘን ከሆነ ደግሞ ሳናቀው እነዚህ ምክንያቶችን ካወቅን መፍትሄ እንሰጣቸዋለን ማለት ነው። ግልጽ ነኝ ብዬ አስባለሁ። ክብር ለጌታ ይሁን። ድርቀት ወደ ጥልቅ ረሃብና በእግዚአብሔር ላይ ወደ መታመን የሚቀሰቅሰን መለኮታዊ የማንቂያ ደወል ሊሆን ይችላል። ድርቀት ራሱ እንዳንዘናጋ የሚያደርገን ሊሆን ይችላል። አንዳንድ ጊዜ ምን ማለት ነው? አገልግሎት ሲሳካ፣ ህይወት ሲሳካ፣ ነገር የእግዚአብሔር መገኘት ሁሉ፣ ጸሎት ሁሉ ባጭሩ ምናምን ሲሆን እሱ ሊያዘናጋን ሊያሳስተን ይችላል። ስለዚህ እግዚአብሔር ከፍቅሩ የተነሳ እነዚህ ነገሮች ራቅ አድርጎ እኔን ፈልገኝ ሊለን ይችላል ማለት ነው። እሱ ደግሞ መልካም ነው። ጌታ ስሙ ይባረክ። መቼ ነው ታዲያ ድርቀት ችግር የሚሆነው? መንፈሳዊ ድርቀት አደገኛና እንዲያውም ህመም፣ በሽታ የሚሆነው ያለ ጥም ድርቀት ሲኖር፣
ያለ ረሃብ ክሳት ሲኖር ነው። እየከሳን መንፈሳዊ ክሳት እየታየብን ግን ረሃብ የለንም፣ መንፈሳዊ ጥማት የለንም፣ እየደረቅን ማለት ነው። እንደዚህ ከሆነ ጤነኝነት አይደለም። አንድ ሰው ድርቀት አለበት ግን አይጠማም፣ እየከሳ ነው ሰውነቱ ግን አይርበውም። እንደዚህ ከሆነ በጣም አስቸጋሪ ነው። እና የነዚህ ነገሮች መንፈሳዊ ክሳት ምንድነው? መንፈሳዊ አቅም ታጣላችሁ። ይቅር የማለት አቅም፣ የመማር አቅም፣ የመታገስ አቅም፣ እግዚአብሔርን የማመን አቅም ማጣት፣ በእግዚአብሔር የመታመን አቅም፣ በእምነት ቃል የመናገር አቅም ማጣት፣ የማምለክ አቅም፣ የማገልገል አቅም ማለት ነገሮች ሁሉ ግዴታ የሚሆንብን። አሁን እኔ ልሰብክ ነው አይደል? ስመጣ ውጭ በቃ ማን ነው እንደው በቃ የሚገላግለኝ ሰው ባገኘው እያልኩ ከመጣሁ መንፈሳዊ ክሳት አጋጥሞኛል ማለት ነው። አቅም የለኝም እና የምግዴ ነው የሚባለው ተወጥቼ እሄዳለሁ ማለት ነው። እሱ ክሳት ነው። ይሄ ክሳት ረሃብ ከሌለበት በሽታ ነው ማለት ነው። ግን ረሃብ ካላችሁ ትበላላችሁ የበለጠ፣ ጥማት ካለ የበለጠ ትጠጣላችሁ። ስለዚህ አፌክት አያደርጋችሁም በዙሪያችሁ ያለው ነገር። መንፈሳዊ ድርቀት አደገኛ፣ እንዲያውም በሽታ የሚሆነው ያለ ጥም ድርቀት ሲኖር፣ ያለ ረሃብ ክሳት ሲከሰት ነው። ለእግዚአብሔር ናፍቆት ሲጠፋ፣ እግዚአብሔርን መናፈቅ ሲጠፋ፣ እግዚአብሔርን መራብ ሲጠፋ፣ አለመጸለያችን ስሜታችን የማይረብሸው ሲሆን፣ አለመጸለይ ኖርማል በቃ ባንጸልይ ብንጸልይ ኖርማል ሲሆን፣ ከእግዚአብሔር መራቅ እንደተለመደ ነገር ሲታይ፣ ከእግዚአብሔር እየራቅን ነው ግን ምንም ማለት አይደለም። መተን ቤተክርስቲያን ውስጥ የሚደረገውን ነገር ልናደርግ እንችላለን። ምንም አንዳንድ ሰዎች ቸርችም ሳይመጡ ጸሎትም ትተው ኑሮ የመጡ ቀን አገልግሎት ላይ ይቆማሉ። ድንዛዜ ይባላል እንዲህ አይነቱ ነገር። መፍዘዝ ይባላል፣ ድርቀት ይባላል፣ በሽታ ያለበት። ግን ከሆነ ከእግዚአብሔር ጋር ያለ ህብረታችሁ ሲጎዳ የሚሰማችሁ ከሆነ ጤናማ ናችሁ ማለት ነው። ሲነካ እንደተነካ የሚገባችሁና ወዲያው የሚያጸጽታችሁ፣ ወዲያው የሚያስጨዋችሁ፣ በፍጹም የሚያሰኛችሁ ከሆነ ጤናማ ናችሁ ማለት ነው። ይህ ሁኔታ ከድርቀቱ እጅግ የከፋ ነው። ራእይ ምዕራፍ 3 ቁጥር 17 ላይ የተወቀሰው ሰው ይሄን ይመስላል። ሀብታም ነኝ፣ ባለጸጋ ሆኛለሁ፣ አንድም ነገር አያስፈልገኝም። አይገርማችሁ? አንድም ነገር አያስፈልገኝም ትላለህና። ይሄ በማለዳው ነግሬያችኋለሁ። በማለዳው ምን አልኩኝ? አንድ ክርስቲያን ደርሻለሁ፣ በቅቻለሁ፣ ቆሜያለሁ፣ ችያለሁ እምነት ሊመስል ይችላል ኮንፌሽኑ ካለ አደጋ ውስጥ ነው ያለው። ሊወርድ ነው ማለት ነው። አልደረስኩም፣ ገና ነኝ የሚል ስሜት ውስጡ ካለ ረሃብ እሱ ነው። ረሃብ እኮ ምንድን ነው? ረሃብ በቃኝ አይልም አይደል? በቃኝ ሲል ጠገበ ማለት ነው። እና አንድ ሰው እንደው ከተሰማ ዋው ምን አይነት ቦታ ላይ ነው የደረስኩት፣ ምን አይነት ነገር ላይ ነው ያለሁት የሚል ስሜት ውስጥ ከተሰማው ጥጋብ መጥቷል ማለት ነው። ጥጋብ መጥቷል ማለት ነው። ያ ጥጋብ ያቆመዋል። በመንፈሳዊ ዓለም መቆም የሚባል የለም። ያንሸራትተዋል፣ ወደ ታች ይወርዳል። መንፈሳዊ ፕላቶ የሚባል የለም። ሄደን ምን ቆምበት ሜዳ የለም። እድገት ወደ ላይ ሁልጊዜ ቀጣይ ነው። ስለዚህ ቆምን ማለት ጫፍ ላይ ደርሰናል ማለት ሳይሆን መሄድ አቆመናል ማለት ነው። ምልክት ነው። አቁመናል ማለት ነው። እና የዚህ ሰውዬ ወይም የሎዶቅያ ቤተክርስቲያን ነው እንዳለ። አንዳንድ ሰዎች እነዚህ 7ቱ ቤተክርስቲያናት በዓለም ላይ የሚመጡ ቤተክርስቲያናትን የሚወክሉ ናቸው ሁሉ ይላሉ። እና ሀብታም ነኝ የእምነት እንትን አይመስልም፣ ኮንፌሽን ይመስላል። ባለጠጋ ሆኛለሁ፣ አንድም ነገር አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንህን አታውቅም። እንዲህ የምትለው ስለማታውቅ ነው። የፈለገ የረካ ቢሆን እግዚአብሔር እያፈሰሰልህ ቢሆን ገና ያልፈሰሰ ብዙ ስላለ ትጠማለህ፣ ትራባለህ ገና። ግን መራብ ያቆምከው፣ መጠማት ያቆምከው በትክክል ሀብታም ሆነህ አይደለም።
እውር ሆነህ ነው፣ ማየት ተስኖህ ነው። እግዚአብሔር ያስቀመጠልህን በረከት ልደርስበት የሚገባውን መንፈሳዊ ከፍታ ማየት አልቻልክም። ስለዚህ ባለኸው ረግተሃል እያለው ነው። ድሃም እውርም የተራቆትክም መሆንክን አታውቅም ይላል ራእይ ምዕራፍ 3 ቁጥር 17 ላይ። የመንፈሳዊ ልምላሜ መሰረቶች ሁለት ናቸው። ለማናችንም የሚጠፉ አይደሉም። የመንፈሳዊ ልምላሜ መሰረቶች ሁለት ናቸው። የእግዚአብሔር ሕዝብ ልምላሜና ፍሬያማነት ከሁለት ዋና ምንጮች ይመጣሉ። አንደኛው የመንፈስ ቅዱስ ፍሰት ነው። ቅድም ባነበብነው በኢሳይያስ 43 ላይ በደረቅ መሬት ላይ ውኆችን በምድረ በዳ ላይ ፈሳሾችን አደርጋለሁ ካለ በኋላ መንፈሴን ባንተ ላይ በረከቴን በዘር ላይ አፈሳለሁ ይላል። ስለዚህ እግዚአብሔር እየተናገረ ያለው ለእግዚአብሔር ሕዝብ የልምላሜው ዋና መሰረት የመንፈሱ መገኘት ነው። መንፈስ ቅዱስ ነው። የእግዚአብሔር ሕዝብ መንፈሳዊ ክሳት መወገድ፣ መጥገብ፣ መወፈር። አንድ ጥቅስ አለ አይደለ? ሁሌ የምንጠቅሰው ከቅባቱ የተነሳ ቀንበሩ ምን ይላል ነው። ያን ጥቅስ በደንብ ብታነቡት ምንድን ነው? ቀንበር እዚህ ጋር ነው የሚጫነው በሬ የሚታሰርለት እና ከቅባቱ ውፍረት የሚለው ከበሬው ውፍረት ፋት ከመሆኑ የተነሳ ማለት ነው። ቀንበር ሊጫንበት ሲል ምን ይሆናል? ይሰበራል። ከምኑ የተነሳ? ከውፍረቱ የተነሳ ነው የሚለው። ክሳት ተገዢ ያደርገዋል፣ ተጨቋኝ ያደርገዋል። ቀንበሩ የሚሰበረው ከውፍረት የተነሳ ነው ይላል እና የእግዚአብሔር ሕዝብ መንፈሳዊ ክሳት ምክንያቱ ምንድን ነው? የእግዚአብሔር ቃል መጉደል ነው። የእግዚአብሔር ቃል መጉደል ነው። የእግዚአብሔር ቃል ስንል የእግዚአብሔር ምክር ማለት ነው። the whole counsel of God የእግዚአብሔር ዙሪያ ገብ ምክር እና the mind of God። እኛ ግን የክርስቶስ ልብ አለን ይላል። we have the mind of Christ ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ። የእግዚአብሔር ቃል ሲባል አሁን የእግዚአብሔር ሕዝብ በተለይ በእነዚህ 10 ዓመታት 15 ዓመታት ቃል የሚባለውን ነገር አበላሽተነዋል። ሲዘመርም ሲነገርም ቃል አለኝ ስንል፣ ቃል አውጣልኝ ስንል ቃል የሚባለው ተበላሽቷል። ቃል ግን ክርስቶስ ነው። ክርስቶስ ደግሞ የእግዚአብሔር ሐሳብ ነው። የእግዚአብሔር ዋና ነው። ሌላውም የእግዚአብሔር መልእክት ነው። ቃል የምንለው በደንብ ግልጽ የሆነ የእግዚአብሔር ሐሳብ፣ መልእክት፣ ምክር። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 12 እና 13 ላይ እኛ ወደ እናንተ መተን የመልእክትን ቃል ከኛ በሰማችሁ ጊዜ እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል እንደ መልእክት ቃል ተቀበላችሁት ይላል። እንደ መልእክት ቃል እግዚአብሔር ወደ እናንተ እንደላከው ደብዳቤ እንደ መልእክት ተቀበላችሁት ይላል። ስለዚህ እግዚአብሔር ቃል የሚባለው ያ ነው እንጂ ሰው የሚቀባጥረው ሁሉ የእግዚአብሔር ቃል ነው ማለት አይደለም። ተነስቶ ደስ እንዳሰኘው የሚናገረው ሁሉ የእግዚአብሔር ቃል ማለት አይደለም። የእግዚአብሔር ቃል ማለት የእግዚአብሔር ማይንድ ማለት ነው። የእግዚአብሔር ሐሳብ፣ የእግዚአብሔር መልእክት፣ የእግዚአብሔር ሕይወት ማለት ነው እንጂ ሰው ብድግ ብሎ የሆነ ጥቅስ አነስቶ እንደፈለገው አለ ማለት የእግዚአብሔር ቃል ነው ማለት አይደለም። ምን ያህል የእግዚአብሔር ቃል አለን በውስጣችን? መንፈሳዊ ረሃብ የሚያጠግበው ቃሉ ነው። መንፈሳዊ ጥማትን የሚያረካው መንፈሱ ነው። ልክ እንደ ምግብና እንደ ውሃ ውሰዱት። ለመንፈሳዊ ማንነታችን እንደ ውሃ የሚያስፈልገን መንፈስ ቅዱስ ነው። እንደ ምግብ የሚያስፈልገን የእግዚአብሔር ቃል ነው። እነዚህ ሁለቱ ነገሮች የሕይወታችን ልምላሜ መሰረቶች ናቸው።
ልምላሜ ስንል ፍሬሽ ላይፍ እንድንኖር ትኩስ። አሁን ወደ ማሳ ብትሄዱና በማለዳ ጠል የረሰረሰን ማሳ ብታዩ ቅጠሎቹ ሁሉ ንቁ ናቸው አይደለም? ሽታቸውም ያምራል። ልክ እንደሱ ማለት ነው። መንፈስ ቅዱስ ያረሰረሰው ህይወት ሁልጊዜ ትኩስ ነው። ክብር ለጌታ ይሁን። ሁልጊዜ ምንድነው? ትኩስ ነው። የእግዚአብሔር ቃል በሙላት የሚኖርበት ሰው ህይወት ሁልጊዜ በልቶ እንደጠገበ ፊቱ የሚያበራ ነው። እምነት አለው፣ ተስፋ አለው፣ ብርታት አለው። ካልሆነ ግን ስለዚህ በአሁኑ ጊዜ ያለውን አይደለም ቃል ስንል ይሄ እንደ ነፋስ ከአንድ አቅጣጫ መጥቶ የወረረን ነገር አለ። እሱ አይደለም። የመንፈሳዊ ድንዛዜ ምክንያቱ ድርቀት ምክንያቱ አንደኛው ልንገራቸው ቶሎ ብዬ። አንደኛው መንፈስ ቅዱስን ማሳዘን ነው። መንፈስ ቅዱስን ማሳዘን እግዚአብሔርን በማያስደስት መንገድ ስንመላለስ ደጋግመን ስንኖር የመንፈሳችን ንቃት ይቀንሳል፣ ድርቀት ይሰፍናል በህይወታችን ውስጥ። ኤፌሶን ምዕራፍ 4:30 ላይ ለበዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። አታሳዝኑ። መንፈስ ቅዱስን ማሳዘን ድንዛዜ ወደ ህይወት ያመጣል። ሐዋርያው ጳውሎስ ንስሐ ያልተገባባቸው ባህሪያት እንደ ውሸት፣ ቁጣ፣ ክፉ ንግግር፣ መራርነት፣ ይቅርታ ለማድረግ መንፈስ ቅዱስን የሚያሳዝን መሆኑን ይናገራል። ኤፌሶን እዛው ላይ 4:25 ጀምሮ ብታነቡ እነዚህን ነገሮች አስወግዱ ካለ በኋላ ነው ለቤዛ ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑ የሚለው። ቁጣ፣ መራርነት፣ ይቅር አለማለት፣ ክፉ ንግግር፣ ዋዛም ይላል እዛ ላይ። ዋዛ ማለት ቀልዶች ሲበዙ በእኛ ውስጥ ያደረውና ለቤዛ ቀን የታተምንበት መንፈስ ቅዱስ ያዝናል። ይሄ የመንፈስ ቅዱስ ማዘን መሰብሰብን ያመጣል። መንፈስ ቅዱስ በሕይወታችን ሪሊዝ አይሆንም። ከዛ የተነሳ ለቆን ባይሄድም ስራውን ያቆማል። ደስታችን፣ ሰላማችን፣ እረፍታችን ውስን ይሆናል ማለት ነው። መዝሙር 66 ቁጥር 18 ላይ በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር ይላል። አንደኛ ዮሐንስ ምዕራፍ 1 ላይ ኃጢአት እያደረገ ከእግዚአብሔር ጋር ህብረት አለ የሚል ሐሰተኛ ነው ይላል። ህብረት ይቋረጣል ማለት ነው። ህብረት ይቋረጣል። የህብረት መቋረጥ ደግሞ ድርቀት ያመጣል። ለምን? የመንፈሳዊ ህይወት ልምላሜ ምንጩ መንፈስ ቅዱስ ነው። መንፈስ ቅዱስን ስናሳዝን ህብረቱ ይቋረጣል። ህብረቱ ሲቋረጥ በህይወታችን ነገሮቻችን ሁሉ ደረቅ ይሆናሉ። ጸሎት ደረቅ ይሆናል። አምልኮ ደረቅ ይሆናል። ቃሉን ማንበብ ደረቅ ይሆናል። ሁሉ ነገር ደረቅ ይሆናል ማለት ነው። አንደኛው ይሄ ነው። ሁለተኛው መንፈሳዊ ፍላጎትን ባለማዊ ምኞት መተካት ነው። መንፈሳዊ ፍላጎትን ባለማዊ ምኞት መተካት ወይም እግዚአብሔርን መምሰል የዚህ ምድር ነገር ማትረፊያ ማድረግ። ይሄ እንግዲህ ሩቅ ነው፣ በአሁኑ ጊዜ ሩቅ ነው አሁን የምናገረው ነገር። ግን የእግዚአብሔር ቃል በጣም ከሚያስጠነቅቀን ነገር ውስጥ አንዱ እግዚአብሔርን መምሰል ወይም አምልኳችን ከክርስቶስ ጋር ያለን ህይወት ለዚህ ዓለም ማትረፊያ ማድረግ አደጋ መሆኑን ነው። ለዚህ ዓለም ማትረፊያ ለማድረግ ማሰብ ወይም ማትረፊያ ነው ብለን ማሰብ እንድንተካው ያደርገናል። ለምሳሌ በአሁኑ ጊዜ ከይቅርታ ጋር በአሁኑ ጊዜ ምለው ለአሁኑ ትውልድ ነው የተላክነው። በዚህ ጊዜ ነው ያለነው። ወደ ቤተ ክርስቲያን ሂደን የምንጸልይባቸው ጉዳዮች ከእግዚአብሔር ጋር ያለንን ህብረት የሚመለከቱ ናቸው ወይስ የዕለት ጉዳያችንን የሚመለከቱ ናቸው የሚለውን እናንተ መፈተሽ ትችላላችሁ። ትልቁ የመንፈሳዊ ድርቀት መንስኤ መተካት ነው። መተካት ማለት መንፈሳዊውን በዓለማዊ ነገር መተካት፣ ሰማያዊውን በምድራዊ ነገር መተካት። ዓለማዊ ምኞቶች መንፈሳዊ ረሃብን ሲተኩ ማለት ነው። ምኞት ረሃብን ይተካል። ለምሳሌ ዓለማዊን ነገር መደሰት የሚያበዛ ሰው መንፈሳዊ ነገር የመፈለግ ፍላጎቱ ወይም አፒታይቱ ይዘጋል፣ ይተካካል ማለት ነው። በሰው ፍቅር ንድፍ ያለ ሰው የክርስቶስ ፍቅር ይቀዘቅዝበታል። ኢየሱስ በዘሪው ምሳሌ ላይ ይሄን በግልጽ ተናግሯል። የዚህ ዓለም ይላል ማቴዎስ 13 ቁጥር 22 ላይ ይሄ ዘር ተዘራ
እና በቀለ። ትንሽ ካደገ በኋላ ግን እሾህ አነቀውና እንዳያፈራ አደረገው ይላል። ቅጠሉ በጣም ከለመለመ በኋላ እንዳያፈራ አደረገው ይላል። ምንድነው ብትሉ እንዳያፈራ ያደረገው 4 አይነት ዘር ነው አይደል? ወይም 4 አይነት ቦታ። አንደኛው ጭንጫ አይደለ? አንደኛው መንገድ ዳር አይደለም? ሌላኛው መልካም መሬት። 4 አይነት መሬቶች አሉ እዛ ላይም እንደምታዩት። ከአራቱ ውስጥ አንዱ ነው መልካም መሬት የተባለው። 3ቱ መልካም ያልሆኑ ናቸው። እና ከ3ቱ ውስጥ ደግሞ አንደኛው ጥቂት ተስፋ የሚያሳይ ነው። ለምን? የመጀመሪያው ተዘራ መንገድ ዳር ስለሆነ ወፎች መጥተው ወዲያው ነቀሉት፣ ወሰዱት። ሁለተኛው ተዘራ ጭንጫ ላይ ስለተዘራ ስር አልሰደደም፣ ፀሐይ ሲመጣበት ደረቀ ይላል። 3ኛው ተዘራ፣ በቀለ፣ አደገ፣ ቅጠሉ ሁሉ አወጣ፣ ሊያፈራ ሲል ግን እሾህ አነቀው ይላል። እሾህ ያልተነቀለ እሾህ ነበረ፣ ያልተነቀለ እዛው የኖረ። ብዙ ሰዎችን ፍሬ ሊያፈሩ ሲሉ ሲጀምሩ፣ አገልግሎት መሳካት ሲጀምር፣ ህይወት መሳካት ሲጀምር፣ ቃሉ በህይወታቸው መስራት ሲጀምር አንቆ የሚገላቸው ነገር ምንድነው? ድሮ ጥንት ከህይወታቸው ነቅለው ያልጣሉት ነገር ነው። ከኔ ጋር ናችሁ ቅዱሳን? በምሳሌ ይሄ ጌታ ኢየሱስ የተናገረው ምሳሌ ምን ማለት መሰላችሁ? ትንሽ ግብርና የምታውቁ ቢሆን ይገባችኋል። ገበሬዎች ምን ያደርጋሉ? እናንተ አካባቢ ከገጠር የመጣችሁ ከክፍለ ሀገር አላቅም። እኔ ግን ያየሁት ምንድነው? ገበሬዎች በዘር ጊዜ የሚያደርጓቸው ነገሮች አሉ። መሬቱን ማዘጋጀት አለ። ለዘሩ በሚያዘጋጁ ጊዜ ነው ብዙውን ስራ የሚሰሩት። የመጀመሪያው ነገር አንዳንዱን መሬት ያው የሚያርሱትን መንገድ እንዳይሆን ያጥሩታል፣ ሰው እንዳይተላለፍበት ማለት ነው። መንገድ ከሆነ ይደነድናል፣ ለእርሻ አይሆንም። ሁለተኛ ነገር ድንጋያማ መሬት ከሆነ አይታችሁ እንደሆነ በአጋጣሚ ሄዳችሁ ወደ ገጠር አካባቢ ድንጋይ ተቆልሎ አይታችሁ የምታውቁ ሰዎች አላችሁ? ማሳ ውስጥ አይታችሁ ታውቃላችሁ? ምን መሰላችሁ? እያነሱ ያው የትም መጣል ስለማይችሉ እዚህ አካባቢ ያለውን ስብስብ አድርገው እዚህ ጋር ያስቀምጡታል፣ ስብስብ አድርገው እዛ ጋር ያስቀምጣል። ፍሪ እያደረጉት ነው፣ ከጭንጫ ከድንጋይ ማለት ነው። ስር እንዲሰድ እንዲያድግ እና ፍሬ እንዲያፈራ መሬቱን ለዘሩ እያስተካከሉ ነው። ጥጋቱን መሬት ረሱ ይላል መጽሐፍ ቅዱስ። የደነደነው መሬት መጀመሪያ መታረስ አለበት፣ የእግዚአብሔር ቃል እንዲያፈራ ድንጋዩ መነሳት አለበት። 3ኛው ግን ይሄ ነው ጌታ ኢየሱስ የተናገረው። 3ኛው ምንድነው? አንዳንድ ቁጥቋጦዎች አሉ፣ ሾሃማ ናቸው። እነዛ ቁጥቋጦዎች ከላይ ከቆረጣቸዋቸው አይኖሩም ለጊዜው፣ በኋላ ግን ዘሩ ሊደርስ ሲል እነሱም አብረው ይደርሳሉ። ከዛ የዘራችሁትን ነገር ወደ ታች ይሰብሩታል። እነሱ ናቸው የሚያድጉት። ስለዚህ ገበሬዎች ምንድነው የሚያደርጉት? በመሬት ዝግጅት ጊዜ ከስሩ ይነቅሉታል። በጣም አድካሚ ነው ከስሩ መንቀል። ቁጥቋጦውን ከስሩ ነው የሚነቅሉት። ከኔ ጋር ናችሁ? ስሩ ምንም ሳይቀር ይነቅሉትና ይደረድሩና በእሳት ያቃጥሉታል። የተቃጠለው ነገር ለመሬቱም ጥሩ ይሆናል። እንደገና ተክሎ አድጎ አዝመራው አድጎ እንዳይታነቅ ያደርገዋል። ብዙዎቻችን የነበረችንን ዓለማዊ ፍላጎት ሳንነቅላት አብራ ተዳፍና ትቆያለች። ልክ የእግዚአብሔር ቃል በሕይወታችን ፍሬ ሊያፈራና ለእግዚአብሔር ክብር ሊያመጣ ጥቂት ሲቀረው ብቅ ይላል። ሽል እንላለን በየአቅጣጫው። በቃ ቃሉን ለባለጠግነት ለመጠቀም ዕውቀታችንን ሁሉ በቃ ቢዝነስ ምናምን የተለያየ ነገር፣ ገንዘብ፣ ሀብት፣ ዝና፣ ስም በአገልግሎት ሰበብ ራሱ ሳይቀር ይመጣል። የማይሆን ነገር አይደለም ምነግራችሁ፣ እየሆነ ያለ ነገር ነው። ስለዚህ የዚህ ዓለም ሐሳብና የባለጠግነት መታለል፣ የሌላውም ነገር ምኞት ገብተው ቃሉን ያንቃሉ። ምኞት ገብቶ ቃሉን ምን ያደርጋል? ያንቃል። ድንዛዜ፣ ቃሉ እንዳያፈራ፣ ረሃብ እንዳይኖረን ያንቃሉ። የማያፈራም ይሆናል ይላል። ስለዚህ አንዱ የተለመደው ምትክ የብልጽግናና የቅንጦት ምኞት ነው። ይሄ ደግሞ እንደ ጥሩ ነገር ነው በአሁኑ ዘመን ክርስትና የምናወራው አይደለ? በቃ እንደ ጥሩ ነገር ነው የምናወራው። ምስክርነታችንም ራሱ እንኳን ቅንጦታችንና ምቾታችን ነው። ስለዚህ እኛም ሰባኪዎች ምእመኑም ቅንጦትና ምቾትን እንደ መንፈሳዊ ግብ አድርጎት ይሮጣል። ግን ይሄ አናቂ ነው። እስኪ በሉት ሁላችሁም አናቂ ነው በሉ እስኪ። ቃሉ ምን እንዳያደርግ ያደርጋል?
እንዳያፈራ የምታምኑበት አይመስለኝም። እናንተም ትንሽ ቅርም ይላችሁ ይመስለኛል። አናቂ ነው በሉ እስኪ፣ እንደገና አናቂ ነው። ፍሬ እንዳታፈሩ፣ ለጌታ ክብር እንዳትቆሙ ያደርጋቸዋል። ያው ክርስቲያን ሁሉ የሚያጎረመርመው በልቶ ማደርና ጠጥቶ መዋል አቅቶት እኮ አይደለም። ምቾትና ምኞት ፍላጎት ሳይሞላ ሲቀር እኮ ነው እየየ አይደለ እንዴ? እግዚአብሔር ለምንድን ነው የማይጎበኘኝ? ምን ሆነ ነው ስትሉ ቪዛ ስንት ጊዜ መገብቻ አልተሰጠኝም ይላቸዋል። እግዚአብሔር ለምንድን ነው የማይጎበኘኝ? ምንድነው ስትሉ የሆነ ነገር ጎደለ እኮ። ይሄ የምኞት እስኪ በሉ ሁላችሁ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 እስከ 10 ብታነቡ ጥሩ ነው። እኔ አጭሩ ባለጠጎች ሊሆኑ የሚመኙ ግን በፈተናና በወጥመድ ይወድቃሉ ይላል። በፈተናና በምን ይወድቃሉ? በወጥመድ። እግዚአብሔር ከያዘላቸው ፍጻሜ ሳይደርሱ ተሰነካክለው ይወድቃሉ። ወይ ባለጸጋ ሆነው ይወድቃሉ፣ ወይ በመሆን ምኞት ይወድቃሉ። በሁለቱም ነው የሚወድቁት። ባለጠጎች ሊሆኑ የሚመኙ ግን በፈተናና በወጥመድ ምን ይላሉ? ይወድቃሉ። እኔ የእግዚአብሔር ቃል ነው ያለው። በብዙ ስቃይም ራሳቸውን ወጉ። እሾህ ነው ማለት ነው፣ ይወጋል። የባለጠግነት ምኞት ወጋው፣ አነቀው እንዳለው ሁሉ በብዙ ስቃይ ራሳቸውን ምን አሉ ይላል? ወጉ። አቤት ስንት ፍዳሜ ሰው አለ መሰላችሁ። ሶስተኛ የእግዚአብሔርን ቃልና ጸሎትን ችላ ማለት ነው። የምታውቁት ነገር ነው። የእግዚአብሔር ቃል ይሄን በተደጋጋሚ ይናገራል። መዝሙር 1 ከ1 እስከ 3 ቃሉን የሚያሰላስል ሰው በወንዝ ዳር እንደተተከለች በየጊዜው ፍሬዋን እንደምትሰጥ ይሆናል ይላል። ይሄ ነገር ድንዛዜ ድንገት አይደርስም፣ ድርቀት ድንገት አይደርስም። ከነዚህ ነገሮች ስንጎድል ግን በቃ ምንም ሳይታለም የተፈታ ነገር ነው። ከጥቂት ጊዜ በኋላ ድንዛዜና ድርቀት ወደ ህይወታችን ይመጣል። ቃሉ አማራጭ ምግብ ሳይሆን የዕለት እንጀራችን ነው። ማቴዎስ 4:4 ላይ ሰው በእንጀራ ብቻ አይኖርም ይላል። የዕለት our daily bread ነው፣ አማራጭ አይደለም። ጸሎት ደግሞ ግዴታ ሳይሆን መንፈሳዊ አየራችን፣ ባለፈው አይተናል፣ መተንፈሻችን ነው። አራተኛ አይንን ከክርስቶስ ላይ ማንሳት ነው። ትኩረታችን ከክርስቶስ ወደ ሁኔታዎች፣ ጫናዎች ወይም ወደ ሰዎች ወይም ወደ አገልግሎታችን፣ ራሱ አገልግሎት ማለት ነው፣ በፊታችን ድቅን ሲልብን መንፈሳዊ ድካምና መደንዘዝ በፍጥነት ይከተላል። ስለዚህ ሁል ጊዜ ክርስቶስ ቀዳሚ መሆን አለበት። አሜን ነው። ማን ቀዳሚ መሆን አለበት? ከአገልግሎቴ በፊት በሉ እስኪ ክርስቶስ በሉ እስኪ። ምጸልየው ለአገልግሎቴ ሳይሆን ከክርስቶስ ጋር ላለኝ ህብረት መሆን አለበት። ካለዛ ግን ራሱ አገልግሎት በርናውት እንድናደርግ ያደርገናል። በክርስቶስ ላይ ያተኮረ እይታ እምነትን ያጸናል። ትኩረትን መበተን ግን ፍርሃትንና ዝለትን ያመጣል። የጴጥሮስን ህይወት ታስታውሳላችሁ። ከክርስቶስ አይኑን ሲያነሳ በዙሪያው ባለው ነገር ደነገጠ አይደለ? ያ ድንጋጤ ደግሞ እንቅልፍ ያመጣል። አምስተኛ ጥሪንና የህይወት ዓላማን መዘንጋት ነው። ጥሪን እና የህይወት ዓላማን መዘንጋት። ህይወት በዓላማ መቃኘት አለበት። እኔ ለምን ተፈጠርኩኝ? ለምን በክርስቶስ ኢየሱስ በወንጌል እግዚአብሔር ጠራኝ? እሱ የህይወታችን መልህቅ መሆን አለበት። ሁላችን እዚህ ብንጠየቅ አንድ መልስ ሊኖረን ይገባል። ለምንድነው እግዚአብሔር በወንጌል የጠራህ? ለምንድነው እግዚአብሔር በወንጌል የጠራሽ ሲባል እኛ በዚህ ዘመን ያለን ክርስቲያኖች ዲፋይን የሆነ ግልጽ የሆነ መልስ ሊኖረን ይገባል። ሰይጣን ሲጠይቀን፣ ስጋ ሲጠይቀን፣ ሁኔታው ሲጠይቀን ከእግዚአብሔር ጋር የመቀጠልህ የጥሪህ ተስፋ ምንድነው ሲባል ወንድሞች ሆይ መጠራታችሁን ምን በሉ ነው የሚለው? አስተውሉ። ባለጸጎች የሆኑ ብዙዎች አልተጠሩም። ባላባቶች የሆኑ ብዙዎች አልተጠሩም። ጠቢባን የሆኑ ብዙዎች አልተጠሩም ይላል። መጠራታችሁን አስተውሉ። ግን ያ መጠራታችን ወዴት ነው? ምንድን ነው? ጥሪያችንን ማወቅ አለብን። ወደ ክርስቶስ ስንጠራ፣ ወደ እግዚአብሔር መንግስት ስንጠራ ከፊታችን ሊደቀንብን ይገባል። ሐዋርያው ጳውሎስ ሩጫዬንና ከጌታ ኢየሱስ የተቀበልኩትን አገልግሎት እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ይሄን ያለው ወደ ታስሮ ሊሄድ ነበር እና እስራት ይጠብቅሃል እያሉ ትንቢት ሲነግሩት ነው። እኔ ከጌታ የተቀበልኩትን ሩጫና ጥሪ ስፈጽም ነፍሴ በእኔ ውስጥ ስፍራ እንደሌላት፣ ዋጋ እንደሌላት፣ ከንቱ እንደሆነች እቆጥራታለሁ አለ። የነፍሴን ንዝናዜ አልቀበልም፣ ምቾቷን አልቀበልም።
ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። ትሞታለህ እያሉት ማለት ነው። አዎ ነፍሴ በቃ እድለኛ አይደለችም በዚህ ምድር የተጠራ ሰው ህይወት ውስጥ ነው ያለችው ማለት ነው። ንገሯት ለነፍሳችሁ፣ እድለኛ አይደለሽም። እንደ ሌሎች መጨፈር አትችይም። እንደ ሌሎች የፈለግሽው መሆን አትችይም። ጥሪ አለብሽ። ተጠርተሻል። እስኪ በሉ ተጠርተሻል በሉ እስኪ። ዓላማ አለሽ። እንደፈለግሽ መሆን አትችይም። ነፍሴን በእኔ ውስጥ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ይሄን ያስቆጠረው ምንድነው ብትሉ ጥሪውን ለይቶ ማወቁ ነው። ዓላማውን ለይቶ ማወቁ ነው። ጥሪውን ዓላማውን ለይቶ ያላወቀ ሰው የመጣ ነገር ሁሉ ይወስደዋል፣ ወደ ቀኝም ወደ ግራም። የደበዘዘ ጥሪ መንፈሳዊ ግብ አልባነትን ይፈጥራል። ይህም ውጤቱ መደንዘዝ ይሆናል። ድብዝዝ ያለ ክሊር ያልሆነ ማለት ጥሪ ስል የአገልግሎት ጥሪ ብቻ አይደለም፣ የህይወት ጥሪ ተጠርተናል ሁላችንም። ክብር ለጌታ ይሁን። የጌታ ኢየሱስ ክርስቶስን ክብር ለመካፈል በወንጌላችን ጠራችሁ ይላል። ጌታ ስሙ የተባረከ ይሁን። ወንጌል ምን ይላል? ለተጠራችሁበት ጥሪ እንደሚገባ ተመላለሱ ይላል። ጥሪው ደግሞ የሚፈልገው አይነት ህይወት አለ። ጥሪ ያለብን ሁላችን። በአሁኑ ዘመን አንዱ የተዘነጋው ነገር ጥሪያችን ነው። ለምንድን ነው የተጠራሁት? ስለዚህ ሁላችንም ሁሉ ነገር ይወስደናል። በቃ እዚህ አሁን ያለን ሰዎች ሁሉ የራሳችን የሆነ ፎከስ አለን። ግን ሊሆን የሚገባው አንድ ነው። ፎከሳችን ሊሆን የሚገባው አንድ ሰው፣ እሱም ጌታ ኢየሱስ ክርስቶስ። አንድ ጥሪ፣ እርሱም በክርስቶስ ኢየሱስ የተጠራንበት ጥሪ። ክብር ለጌታ ይሁን። ስለዚህ ጥሪን ለይቶ አለማወቅ፣ የህይወት ዓላማን መዘንጋት ይሄን ያመጣል። የደበዘዘ ጥሪ መንፈሳዊ ግብ አልባነትን ይፈጥራል። ዛሬ እግዚአብሔር እየተናገረን ያለው መንፈሳዊ ድርቀት መጨረሻ አይደለም። ሊያለመልመው ይፈልጋል። እግዚአብሔር ያለመልመዋል። መደንዘዛችንን እየኮነነ አይደለም እግዚአብሔር የሚኮንነው፣ በዛው ለመቀጠል ያለን ውሳኔ ነው። ስለዚህ እግዚአብሔር ተነሱ ላለምልማችሁ እያለን ነው። ወደ እኔ ተመለሱ ይላል ሚልክያስ 3:7 ላይ። እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። ወደ እኔ ተመለሱ። እነዚህ የድንዛዜ ምክንያት የሆኑትን መንፈሳዊ ሙቀት ገዳዮች፣ መንፈሳዊ እሳት አጥፊዎች ናቸው። ቅድም ያልኳችሁ ሁሉ መንፈሳዊ እሳትን ያጠፋሉ፣ ግለትን ያጠፋሉ፣ ፓሽንን ከልባችን ያጠፋሉ። እነሱን ልክ ቀበሮችን አሳዳችሁ ያዙልኝ እንዳለው፣ ጥቃቅን ቀበሮች እንዳለው፣ እነዚህን ጥቃቅን የሚመስሉ ግን በውስጣችን ያለውን የመንፈስ ቅዱስ እሳት የሚያዳፍኑትን ማጥፋት አለብን። አሜን ነው። ተነስተን እንጸልያለን። ክብር ለጌታ ይሁን። አሁንም የምንጸልይበት ሰዓት ነው። ሁላችንም እንነሳ። ክብር ለስሙ ይሁን። ሃሌሉያ። እጆቻችሁን አንሱ ለጸሎት። ጌታ ስሙ ይባረክ። እንጸልያለን። እንቅፋቶች ሁሉ ይነቀሉ በኢየሱስ ስም። ሃሌሉያ፣ 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 ሃሌሉያ። እግዚአብሔር በዚህ ወር እየተናገረን ያለውን አስተውሉ። ድንዛዜ ያመጣብን፣ በተዘዋዋሪ የገባብን የሰው ፍቅር ሳይቀር የእግዚአብሔርን ፍቅር ያፈዛል፣ ያደነዝዛል። ያለ ምኞት ዛሬ ይውጣ በጌታ በኢየሱስ ስም። ዛሬ ከህይወታችን ይነቀል። ፈቃደኞች ናችሁ? ነቃ በሉና ንገሩኝ። ፈቃደኞች ናችሁ ወይ? እግዚአብሔር ያስወግደው። ሃሌሉያ። አንዳንድ ሰዎችን ሳይ ቀናለሁ። በእድሜ በዚህ በስጋ እድሜያቸው እንኳን ሽማግሌ ሆነው ወጣት ከሆናችሁት ከናንተ በላይ ንቁ የሆኑ የሚቃጠሉ ሰዎች አይታችኋል። የእድሜ ጉዳይ አይደለም መደንዘዝ፣ ማስተዋልም አይደለም መፍዘዝ፣ አይደለም። ዛሬ ንቃት ይምጣ በጌታ በኢየሱስ ስም። ንቃት ዛሬ ይምጣ በጌታ በኢየሱስ ስም። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ
ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።